አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳጅ ፈዳጅ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ዛሬ ይዤላችሁ የመጣሁት የስደት አሳዛኝ ገጠመኝ ነው። ባለ ታሪኳ እህታችን እንዲህ ስትል ትጀምራለች። ይሄ ፈተና ያጋጠመኝ ሪያድ ውስጥ ሲሆን ከመዳም ቤት ነው። በሰዓቱ ስራ ፈትቼ በመንፈሃ ኢጃዛ ቤት ነበርኩኝ። አንድ በጣም የምወዳትና ሚስኪን በጣም የምታዝንልኝ ጓደኛም ነበረችኝ። ከዛ የመዳሟ እናት ከዳማ እንደምትፈልግ ነገረች። ግን ደግሞ ሴትየዋ ትንሽ ታስቸግራለች፣ አታሳርፍም፣ ዝም ብላ ማዘዝ ታበዛለች። ትሞክሪያለሽ እንዴ አለችኝ። እኔ ስራ ላማረጥም ትኩረት የማደርገው የሶላቴና የኒቃቤ ጉዳይ ብቻ ነው የሚያሳስበኝ። እና ትሞክሪዋለሽ ወይ ስትለኝ፣ አዎ ግን በኒቃቤ እንዲሰራና ሶላቶች ወቅቱን ጠብቄ በትክክል እንዲሰግድ ብቻ ትፍቀድልኝ፣ ሌላው ችግር የለም አልኳት። አይ በዛ እንኳ ችግር የለባትም አለች። ከዛም ተስማምተን ሄድኩኝና አሁን ስራውን ከጀመርኩኝ ገና ሁለተኛ ቀኔ ነው። ቤቱ ብዛቱ አጠይቁኝ። ጓደኛ እንደነገረችኝም የሴትዮዋ በየደቂቃው ትጠራለች። ከላይ እየደራረበች ታዛለች። በቃ የኔ እረፍት የምሰግድባት ሰዓት ብቻ ነው። ማታም አመሻለሁ። ጧትም ከፈጅር በኋላ ነው ስራ የምጀምረው። እና የቤተሰብ ብዛታቸው ማለትም ከአባዋራውና ከእማዋራው ውጭ የማስታውሳቸው 6 ሴቶችና 2 ወንዶች ልጆች መኖሯቸውን ነው። አለሁ አለም አንድ ባለትዳር ነው። አንደኛው ደግሞ አልተዘወጀም ነበር። እና ሴቶቹም ወንዶቹም ቃሚዎች ነበሩ። ሴቶቹ ይብሳሉ። ሺሻም ሲስቡ ነው የሚውሉት። እቤት ምግብ የለ፣ ውሃ የለ። ሁላቸው የሚወጡና እነሱ ተመግበው ይመጣሉ። እኔ ግን የታለሽም አይሉኝም። ውሃ ስጠይቃቸው ሴትየዋ እሱቅ ሂጂና አምጪ ትለኛለች። አጋጣሚ ብር ይዤ ነበር የሄድኩት። አልሐምዱሊላ ቀለል ያለ ምግቦችን አንዳንድ እንዶሚ፣ ተምር፣ ውሃ ገዝቼ እጠቀም ነበር። እና የመጥባሁና የሳሎኑ በር አንድ ናቸው። ሳሎን ፊት ለፊት የተቀመጠ ሰው ኩሽና ውስጥ ማን እንዳለና ምን እያከናወነ እንደሆነ በደንብ ማየት ይችላል። እናም ያላገባው ልጅ እኔ ኩሽና ስገባ ካየ ከክፍሉ ይሁን ከሌላ ቦታ የሚመጣና ሳሎን ፊት ለፊት ሆኖ ልክ ድራማ ይመለከት ይመስል እኔን አፍጦ ያየኛል። እኔም በጣም መፍራት ጀመርኩ። እንኳን ይሄን ተጨምሮልኝ እንዲሁም ደንባራ ነኝ። በባህሪዬም ሲበዛ ዝምተኛ ነኝ። እንደው ስደት ከወጣሁ በኋላ ነው ከሰው ጋር በደንብ ማውራት መጫወት የጀመርኩት። እና ይሄ ልጅ አመላካቱ ሰላም እንዳልሆነ ልቤ መጠርጠር ጀመረ። ለጓደኛ ደወልኩላትና የቤቱ ልጅ ሲያስፈራ ውዴ፣ ፊት ለፊት ቁጭ ብሎ እኮ ነው የሚመለከተኝ። እኔ ጠብቅ ተብሎ ነው እንዴት አልኳት። ከዛም እሷም አብሽሪ ውዴ ምንም አይልሽም፣ ምናልባት አዲስም ስለሆንሽ ይሆናል አለች። እኔም እሺ ብዬ ስራዬን መስራት ጀመርኩ። በሶስተኛው ቀን ሰዎቹ ሁላቸውም የሆነ ቦታ ሂደዋል። ልጁ ብቻ ነበረና እኔና እሱ እንድንሄድ እኔ እነሱ እንደሄዱ አላወኩም። ከዛም ሌላ ጊዜ አዙኝ የማያውቀውን የዛለት በጧቱ ነይ ክፍሌን አጽጂው ይለኛል። እኔ አሁን አላጸዳም አልኩት። ውስጤ በጣም ፈርቻለሁ። ከላይ ግን ምንም እንዳልፈራ ሰው አስመስዬ ለሱ በኮንፊደንስ መልስ እየሰጠሁት ነው። አሁንም ነይ ክፍሉን አጽጂው ጓደኞቼ ሊመጡ ነው አለኝ። እኔም ስማ እኔ አንተን ክፍል ገብቼ ማጸዳው መዳምና እህቶች ባሉበት እንጂ አንተ ውስጡ ነህ እኔ ገብቼ አላጸዳም አልኩት። ከዛ እኔን አትታዘዥኝም ማለት ነው እያለ መጨቃጨቅ ጀመረ። እኔም ዝም ብዬው እናቱ ዘንድ ደውዬ አሁን ነይ ቤት ችግር ተፈጥሯል አልኳት። እሷ ምን ተፈጠረ አለችኝ። እዚህ ነይና የተፈጠረውን ታያለሽ አልኳትና ግቢ ውስጥ ቁሜ ጠበቅኳት። እሱም መደወሌን ስላወቀ ክፍሉን ለቆ ወጣ። እና መጣችና ምንድነው ምን ተፈጠረ አለችኝ። እኔም የሆነውን ሁሉ ነገርኳት። እሷ ብቻዋን ሆና እንዴት ነው ያጽጂ ይለኛል። በዛ ላይ አንዳችሁም የላችሁም እንዴት እንደዚህ ይለኛል። 2 ተቃራኒ ጾታዎች በአንድ ክፍል ከሆኑ ሶስተኛው ሸይጣን አይደል እንዴ አልኳት።
እኔ ልጁን ትቆጣዋለች ትመክረዋለች ብዬ ነበር የጠበቅኩት። እሷ ግን ምንም አልመሰላትም። ዝም ብላ በቃ ከዚህ በኋላ አይልሽም አለችና እኔን ለማረጋጋት ሞከረች። ለሱ ግን ምንም አላለችውም። ከዛም ነገም ከደገመው ቀጥ ብዬ ስራውን ለቅቄ እወጣለሁ ብዬ ወስኔ መስራት ጀመርኩ። ከዛም በማግስቱ ጓደኛዬ የእሱ አሰሪዎች ይዘዋት እኛ ጋር መጡ። ምንም ሳንዘጋጅ ምንም ሳናስብ እኔም ጓደኛዬም አየር ለመቀየር ወደ ሌላ ቦታ ልንሄድ ነው፣ እዛ እምቀይሩትን ልብስ ያዙ አሉን። እኛ ያለን አማራጭ እሺ ማለት ብቻ ስለነበረ ተዘገጃጀን። በሁለት መኪና ነበር የሄድነው። በሁለቱ መኪናዎች በጣም ብዙ እቃ ነበር የጫነው። እናም ሁሉም ተሰብስቦ መጓዝ ተጀመረ። በጣም ሩቅ ነው። ቀኑን ሙሉ በጉዞ ነው ያሳለፍነው። ቦታው ግን ማስታወስ አልችልም። እናም ልክ ግማሽ መንገድ እንደሄድን ጓደኛዬ የ3 ወር ደመወዝ ይዛ ነበር የወጣችው እና በእኔ መዳም ደብቃለች። ከዛ ለእኔ ቀስ ብላ ውድዬ አብሽሪ ፍሪ ሁኒ፣ ምንም እንዳይቸግርሽ፣ እኔም በቂ ብር ይዣለሁ፣ የአንቺ መዳም ግን አታውቅም አለችኝ። እኔም እረ ውዴ ብርማ እኔም ይዣለሁ አብሽሪ፣ ከሁሉም ነገር ያስደሰተኝ ደግሞ አንቺ አብረሽ መሆንሽ ነው አልኳት። ግን ለምን የኔ መዳም ብር መያዝሽን ልታውቅ ያልፈለግሽው? ብር መያዝ አይፈቀድም እንዴ አልኩ። እሷም አይ ብር መያዝ አይፈቀድም ሳይሆን መዳምሽ ብር አበድሪ ብላ በጣም ብዙ ትለምናኛለች። ለማሳመንም ሞክሬ ነበር። እኔ ደግሞ ስራዋን ስለማውቅ ብር የለኝም ወደ ቤተሰብ ልኬዋለሁ ብያታለሁ። መስጠት አሰጣት ነበር፣ ግን ከወሰደች በኋላ አትመልስም። አንቺም ብትሆኒ እንዳትሸወጅላት፣ ሱሰኛ ስለሆኑ ብር ሲያዩ ስራቸውን ማለቃቀስ ነው እና ለዛ ነው ያኮረፈችኝ አለችኝ። እኔም ግርም ብሎኝ ወይ ጉድ አንቺዬዋ፣ እነዚህ ሰዎች ግን ምን ጉድ ናቸው በረቢ! ለመሆኑ ይሰግዳሉ? ከመጣሁ ጀምሮ ሲያጨሱ፣ ሲቅሙ፣ ሲጨፍሩ እንጂ ሲሰግዱ አይቼ አላውቅም። ስርዓትም የላቸውም አልኳት። እሷም እረ ውዴ ሶላቱን ስሙን ብቻ ነው የሚያውቁት አለችኝ። እኔም በይ አላህ ከሸራቸው ይጠብቀን፣ በሰላም ከመለሱን ከነዚህ ጋር አልቆይም ኢንሻአላህ። እንዴት ተመለስን ነው ስራቸውን ትቼ እምወጣው አልኳት። እሷም አብሽሪ የተሻለ ስራ ካገኘሽ ወዲያውኑ ቤቱን ለቀሽ ትወጫለሽ አለችኝ። እኔም መርሃባ አልኩኝ። ከስንት ድካም በኋላ ደረስን። አካባቢው በጣም ያስፈራል፣ ጫካዎች ይበዙበታል። ያረፍነው ግን መደበኛ የማረፊያ ቤቶች ነው። እቃውም ፖርሳችንንም ሁላችንንም ነገር ያስቀመጥነው እዛ ነውና እነሱ እንደ ልማዳቸው መጥተው እዛው ተመግበው የሚያጨሱትን፣ የሚቅሙትን፣ የሚጠጡትን ነገር ይዘው ይመጡና እኛን በትዕዛዝ ያሰቃዩን ጀመሩ። ቤቱ በጣም ሰፊ ነው፣ ብዙ ክፍሎች አሉት። ትንሽዬ ቆሻሻ ባዩ ቁጥር እያንዳንዷ ክፍሏን አጽጂ ይላሉ። እናጸዳለን። ልጆቹ ይመጡና እንዳልነበረ ያደርጉታል። ስንቆጣቸው አይወድም ወይ ሲያፈጡ አያስተውሏቸውም። ብቻ የሆነ በቀል ያለባቸው ይመስላል። በጣም ነው ያሰቃዩኝ። እንተኛ ከሶላት ጊዜ ውጭ እረፍት የሚባል የለም። ስንተኛና ከሶላት ጊዜ ውጭ እረፍት የሚባል የለም። ሰዎቹ እዝነት የሚባል ነገር አልተፈጠረባቸውም። እኛም ባህሪያቸውን ተላመድናቸው። እንዲህ እያል እዛ ከሄድን በ15 ቀናችን ወደ ሪያድ ልንመለስ ነው። ተዘጋጁ፣ እቃዎቹን በመኪናዎቹ ጫኑ ተባል። እኛም በጣም ደስ አለን። እውነት በዚህ አስፈሪ ሀገር ምንም ሳንሆን ወደ ሪያድ ልንመለስ ነው አልሐምዱሊላ እያልን እሺ ብለን ሁሉንም ነገር አስተካከል። ሮብ ማታ ጉዞ ጀመርን። ሐሙስ ዙሁር ላይ ሪያድ ደረስን። አልሐምዱሊላ በጣም ደስ አለኝ። ጓደኛዬም የእሱ አሰሪዎች ቤታቸው ይዘዋት ሄዱ። እኔም የመኪናውን እቃ ሁሉንም አራግፌ ፖርሳዬን ወደ ክፍል ያስገብቼ በኋላ ረትበዋለሁ ብዬ ፊት ለፊት አስቀመጥኩት። በሰዓቱ ደም ማነስ ስለነበረብኝ ያዞረኝ ነበር። በዛ ላይ ፀሐዩ የሌለ ያቃጥላል። ድካም አለ፣ ረሃብ አለ። ብቻ ተጨማምሮ ጉልበቴ ወሰድ አድርገውታል። መቆም እያቃተኝ መጣ። ቁጭ ብዬ ከሆነ ስቆም ይጨልምብኛል። በቃ ትንሽ ልረፍ ብዬ ገደም እንዳልኩ ብዙ ሳላረፍ ዙሁር አዛን አለ።
እኔ አሁን ልስገድ ብል እችላለሁ ወይስ ትንሽ ተኝቼ አረፌ ከእንቅልፌ ስነሳ እሰግዳለሁ እያልኩ ከራሴ ጋር መጠያቅ ጀመርኩ። እረ ስገጂና ተኝ እንጂ ቁሜ መስገድ ካቃተኝ ቁጭ ብዬም ቢሆን ሰግጄ ተኛለሁ እንጂ የአዛን ጥሪ ሰምቼ እንዴት እንቅልፍ ይወስደኛል? እንዴትስ አርፋለሁ ብዬ እንደምንም ብዬ ሰግጄ ልተኛ ወሰንኩ። አሁን ከዚህ በኋላ ያለው ነው እንግዲህ ከባድ ፈተና ውስጥ የገባሁት። ግቢው በጣም ሰፊ ነው። የኔ ክፍል ደግሞ መጀመሪያ ነው ያለው። የሰዎቹ ክፍል ከኔ ቀጥሎ በጀርባ በኩል ነው። ኡዱ ማድረጊያውም ከጀርባ ስለነበረ ኡዱ ላደርግ ሂጄ ወደ ክላሴ ስመለስ ሰዎቹ ከመንገድ ስለመጡ ደክሟቸው ስለነበር ሁላቸውም ለጥ ብለው ተኝተዋል። እኔን ይፈታተነኝ የነበረው ልጅ በእኔ ክላስ በኩል እልፍ አለ። እኔ ደግሞ ወደ እሱ ክፍል እየሄደ መስሎኝ ምንም አልጠረጠርኩም ነበር። ዝም ብዬ ክላሴ ገብቼ መስገጃን አንጥፌ ዙሁር ለመስገድ ሀርሜ ቆምኩኝ። ቅልባው በክላሴ በር ፊት ለፊት ነው። ቅብላው በክላሴ በር ፊት ለፊት ነውና ልጁ በተደጋጋሚ ይተላለፋል። አሁንም አልነቃሁም። ዝም ብዬ እየሰገድኩኝ። በመጨረሻም ተሽሁድ ስቀመጥ ልጁ ክፍል ገብቶ ከጀርባዬ ግድግዳውን ተለጥፎ ቁጭ ብሎ ስልክ ይነካካል። እኔም ጨርሼ ሳሰላምንት እሱ ከጀርባዬ ነበር። ብድግ ብሎ ወጣና በበሩ ቆመ። ክው ብዬ ደነገጥኩኝ። መናገር አቃተኝ። እየተንቀጠቀጥኩኝ ምን ፈልገህ ነው አልኩት። አይ ምንም አልፈልግም፣ አይደለም እንግዳ ይመጣብኝ ስለሆነ ቶሎ ብለሽ ቤቱን እንዲታጸጅልኝ ፈልጌ ነው አለኝ። እኔም ይቅርታ አሁን በጣም ስለደከመኝ ማጽዳት አልችልም፣ ከመንገድ አይደለ የመጣ ነው፣ ስለዚህ እኔ ማረፍ እፈልጋለሁ አልኩት። በጸባይ እኔ እኮ እንደደከመሽ አውቃለሁ፣ ግን እንግዳ ሊመጣብኝ ነው፣ ሚስቴ እንግዳ ይዛ ልትመጣብኝ ነው አለኝ። እኔ እንዳልተዘወጀ ነው የማውቀው። ብቻ ግራ በመጋባት ስሜቱ ሁኜ ያለ አማራጭ እሺ ማለት ብቻ ስለነበር ለምን ቶሎ ቶሎ አስጅጄ መጥቼ አላርፍም አልኩና እሺ በቃ ከቻልኩኝ እሞክራለሁ አልኩት። እሱም እሺ ቶሎ በይ አለኝ። እኔም እሺ ብዬ በሰዓቱ ሰፋ ያለ ሰውነት የሚሸፍን ጅልባብ በማይተናነስ ሙሉ ልብስ ነበር የለበስኩት። ኒቃቤን ብቻ ደርቤበት ከክላስ ወጣሁኝ እና እሺ የት ነው ክፍሉ እማጸዳው ስለው ከክላስ የወጣሁኝና እሺ የትኛውን ክፍል ለማጸዳው ስለው አይ ግቢ ውስጥ እኮ አይደለም ከግቢ ውጭ ነው አለኝ። እኔም እንዴ እኔ እኮ ከግቢ ውስጥ መስሎኝ ነበር። በቃ አባዬን ለብሼ ልምጣ ብዬ አባዬን ለብሼ ስልኬን ብቻ ይዤ ከግቢ ስወጣ መኪናውን አስነስቶ እኔ የመሰለኝ በር ላይ ቆሞ ቤቱን የሚያሳይ ነበር። ግን እኔ እንዳሰብኩት ሳይሆን በተቃራኒው ነው የሆነብኝ እና መኪናውን አስነስቶ ቶሎ በይ ግቢ አለኝ። እኔም እንዴ ቅርብ ነው እዚህ ፊት ለፊት ነው አላልከኝም እንዴ መኪናውን ለምን አስፈለገ አልኩት። እሱም አይ ቅርብ ነው እዩ እዛ ጋ ነው ትንሽ ጠጋ ካልን ይታያል። ያው አንቺ ስለደከመሽ ፀሐይም ስለሆነ በመኪና ላድርስሽ ብዬ ነው አለኝ። እሺ ብዬ መኪና ውስጥ በመጨረሻው ወንበር ተቀመጥኩኝ። መሄድ ጀመር። እኔ ትንሽ በሄድን ቁጥር ደረስን ብዬ መኪናውን ሊያቆመው ነው ብዬ ሰፍ ብዬ ስጠብቀው እሱ እንኳን መኪናውን ሊያቆምና ይቅርና አረጋግቶ እንኳን አይነዳም። የሚነዳው በጣም ያስሮጣል። እኔም ከሱ ጋር በሀሳብ ቢሆን ምንም ነገር ብዙም ስለማልግባባ እሱን መጠየቅ ደብሮኝ ከራሴ ጋር ቅርብ ነው ብሎኝ ነበር። መንገዱ ስቶ ይሆን ወይስ እንዴት ነው ነገሩ? ደግሞ መንገድስ ቢስት ይሄንን ያከርቆ እንዴት ይጓዛል? ያ ረብ አንተ በሁሉም ነገር አዋቂ ነህ ጌታዬ ሆይ፣ ከክፉ ነገር ሁሉ በአንተ እጠበቃለሁ። እኔ ምንም እማላውቅ ምስኪን ባሪያህ ነኝ፣ ጠብቀኝ ብዬ ዱዓ አደረኩ። በተደጋጋሚ አያተል ኩርሲን፣ ሱረቱል ኢኽላስን፣ ሱረቱል ፈለቅንና ሱረቱን ናስን የተለያየ አዝክሮችን እየደጋገምኩኝ እቀራ ነበር። እና ልጁ አሁንም ባየው መኪና አያቆምም። በጣም ብዙ ተጓዝን። ከዛም በጣም ፈራሁኝ። አልደረስንም እንዴ ስለው እዚህ ጋር እኮ ነው የሆነ ቃል አነሳ ነው ብዬ ነው በዚህ የመጣሁሽ ይለኛል። አሁንም በተጓዝን ቁጥር ቅርብ ነው ደርሰናል፣ ደግሞ ለምን ትፈሪያለሽ? እኔ እኮ ወንድምሽ ነኝ ይለኛል። እኔ የሚገርመኝ ነገር ምንም አልተዋጠልኝም። ዝም ብዬ አዝኪሮችን እየደጋገምኩኝ ዱዓዎችን አደርጋለሁ። ከዛም አሁንም ዝም ብሎ መኪናውን እያበረረው ነው። አሁንም አልደረስንም እንዴ? ወላሂ ሱም ወላሂ ይህን ሁሉ መንገድ ለብቻዬ አምጥተኸኝ እናትህ እህቶች በሌሉበት ሴት የሚባል በሌለበት ብቻዬን ከኔ ጋር ገብተህ አጽጅ የምትለኝ ከሆነ ወላሂ አላጸዳም። ካሁኑ ወደ ቤት መልሰኝ። ሙስሊም አይደለህም እንዴ አልኩት። እሱም
ይለማመጠኝ ጀመር። ወላሂ እኔ ምንም አላደርግሽም አትፍሪ፣ ደግሞ ደርሰናል፣ ያው ጥቁር ነው ጥቁር በር ነው አለኝ። እኔም ዛሬ ከዚች መኪና ንቅንቅ አልላትም፣ በሰላም ትመልሰኝ እንደሆነ መልሰኝ አልኩት። በነገራችን ላይ አንድ ከራሴ ጋር የተስማማሁት ውሳኔ ነበር። እሱ የፈለገ ሌላ ነገር መሆኑ ሲረዳ በመኪናው ውረጅ፣ ቤት ላልገባ ወይንም ደግሞ መኪናውን ሲያቆም ሩጬ ማምለጥ ነበር። በቃ ወይ ቢይዘኝም ሊገለኝ ይችላል። ከገደለኝ ይግደለኝ፣ ግን አይኔ እያየማ እሱ በዝሙት አይጫወትብኝም። በፍጹም የማይታሰብ ነገር ነው። ከገደለኝም ይግደለኝ፣ ኖሮ መሞቴ አይቀርም። ክብሬን እንደጠበቅኩ ሆኖ ብሞት ይሻለኛል። ምናልባት አላህ ከሱ ካዘነላቸው ባሮች ሊያደርገኝ ይችላል ብዬ ራሴ ጋር ተስማማሁ። እናም እየተጨቃጨቅን እሱ ያለው ቦታ ወይንም ቤት ደረስ። መኪናውን አቁሞ ስልክ ደወለና ደርሰናል፣ በሩ ክፈትልን አላቸው። ውረጅ አለኝ። እኔ አልወርድም፣ መልሰኝ። መጀመሪያም ብያሃለሁ፣ ምንም ለማስተባበል አትሞክር፣ እምትመልሰኝ ከሆነ መልሰኝ አልኩት። ኧረ ተይ አትፍሪኝ፣ እመንኝ፣ እኔ ወንድምሽ ነኝ ብሎ ወደ እኔ ዞር አለና ይሄው ከፈለግሽ ብሎ በጣም ብዙ ብር በሁለቱም እጆቹ ሞልቶ ተቀበይኝ አለኝ። እኔም ቀና ብዬ ወላሂ አልቀበልህም፣ እኔ በብር የምታለል መስሎህ ነው አልኩት። ዝም ብሎ በላዬ ላይ ብሮቹን ዘርገፍ አደረጋቸው። እኔም በጣም ተናድጄ ነበርና ብሮቹን ሰብስቤ በላዩ ላይ በታንተኩለት። ቀና ስል ድንገት ፊት ስመለከት አይኑ ቆልቷል። ብቻ ሲያወራ ልክ እንደ ሰካራም ያደርገዋል። ፈራሁት። ፍርሃቴ ጨመረ። ሰቅሰቅ ብዬ ማልቀስ ጀመረ። ሀባይብ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ቀጣዩን ክፍል ይዤላችሁ ደግሞ እመጣለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።